ምንድነው? ምንም በቃ እየቀለድክ ምናምን አይደለም። ይሄ ፋብትን ብላ መታለች የኔ እናት። እንግዲህ እንዳያችሁት ፍቅር እንግዲህ በአብርሽ የተነሳ ከፉፉ ጋር ተጣልታለች። ስለዚህ ፉፉ ደግሞ ፍቅርን አንፈልግም ብሎ ሌላ ሴት ይዞ መጥቷል። እና ስለዚህ ፍቅር እንግዲህ ዛሬ ፍጡር እንግዲህ ይሄ ብሩክ መሰለኝ ስሙ ባላውቀውም የፋህድ ጓደኛ ነው ነይ ብሎ ወደ ቤቱ ጋብዟታል። በዛው አጋጣሚ እንግዲህ ፋህድንና ይችን የፋህድን ጓደኛ ጠርቷቸዋል። እንግዲህ ፋህድ ያሰበው ፍቅር ያለች አልመሰለውም ነበር እና ያው መጥቷን ሲያይ ግን በጣም ነው የተደናበረው። እና እውነት ለመናገር ከሆነ ፍቅር በጣም ጎበዝ ናት። ምክንያቱም ከዚህ በፊት ያው እንደምታውቀው ብዙ ነገሮችን ብዙ ቻሌንጆችን አሳልፋለች። ያው ወንዶች ይቀርቡና እዛ በኋላ የሴት ልጅ ልብ መስበር ይወዳል። እሷ በጣም ጠንካራ እንደማንኛውም ሶሻል ሚዲያ ወጥታ አላለቀሰችም። በጣም አንበሳ ናት። በነገራችን ላይ የልጅ አዋቂ ናት። ያለ ስራዋ ስራስ ነበር ሲሏት የነበረው። መጨረሻ ላይ ግን ወጣች፣ ሁሉን ነገር አስረዳች። እንደ አጋጣሚ እንግዲህ ከፋህድ ጋር ተገናኙ። ፋህድ ያው ብዙ ነገሮችን እንድትረሳ አድርጓታል። ጥሩ ልጅ ነው። በነገራችን ላይ ግን በአብርሽ የተነሳ ያው ሁሉ ነገር ያው ዝብርቅርቅ ነው የወጣውና አንዳንድ ጊዜ አለ መተማመን በጣም ከባድ ነው። ዋናው ለሰው ልጅ መተማመን ነው። ስለዚህ አላመነም ፋህድና ያ አልበቃው ብሎ ለሰዎች ያስታርቃል። ሩታ ደግሞ ከአብርሽ ጭራሽ እንድትርቅ እና ያደረገው ለመናገር ከሆነ እና እንግዲህ እኔ የምመክረው ማናት ሩታና ፍቅር እንግዲህ ይመቻችሁ ነው የምለው። እንደዚህ ወንዶችን እንደዚህ ነው ማቃጠል፣ ሲያቃጥሉ እንደዚህ ያደርጋቸው፣ አቃጥሏቸው ረርድብን ይበሉና ጎበዞች ብያለሁና እና እንግዲህ ወንዶች በነገራችን ላይ አንፈልግም ብለው የጣሉትን እቃ ሰው ሲያነሳባቸው አይወዱም። ሁሉም ወንዶች ማለት ነው። ሁሉም ወንዶች አይወዱም። ለምን እንደሆነ አላውቅም። እንግዲህ አብርሃምንም እንደምታዩት ሩታን ከሌላ ጋር ሲያት እሬላን፣ ዳኒም እንደዛው። እኔ የዳኒ ነገር ግራ ነው ያጋባኝና አንፈልግም ካሉ በኋላ ሌላ ሰው ሲያነሳባቸው አይወዱም። እና እንግዲህ ዛሬም እንግዲህ ፋህድ እንግዲህ ይሄ ብሩክ እንግዲህ ደጋግሞ ጠይቆታል። ትፈልጋታለህ አትፈልግም አለ። እኔ ግን እዚችኛዋ ህይወት ጀምሬያለሁ አልፈልግም ነው ያለው ፋህድ። ደጋግሞ ጠየቀው። ይመለሳል ብሎ ነበር ወደ ራሱ። ግን እሱ አሁንም እንደዛ ነው ብለ ግን እዛ መጨረሻ ላይ ግን በቃ እኔ ከእንግዲህ በኋላ እንድትጎዳ አልፈልግም፣ እኔ ፈልጋታለሁ። እኔ እስከዛሬ እናንተ አብራችሁ ስላላችሁ ነው እንጂ በጣም የምፈልጋት እኔ ወዳታለሁ ሲል ፋህድ ትንሽ ተደናግጧን። አብራ የነበረችውም በነገራችን ላይ ፋህድና ይች ልጅቱ ምንም ግንኙነት የላቸው። ምክንያቱም እንደዛ ያደረጉ ፍቅርን ለማናደድ ነበረ። ግን አሁን አይታችሁት እንደሆነ የቪዲዮውን ምክንያቱም ከዚች ሊጋ ሌላ ህይወት ጀምሮ ቢሆን ምንም መስሎ አይታየውም ነበረ። ዝም ሻይ ችግር የለው ምናምን ይል ነበር። እሱ ግን በጣም ቁጭ ብድርቅ ነው ያለው እና በጣም አዎ አንተ ፈሪ ነህ ምናምን ሲል በቃ እንዴት የገዛ ጓደኛ አይደለ ለምን እንደዚህ ታደርጋለህ ሲለው ግን እሱ በቃ አያገባህም፣ አልፈልግም ብለህ የለህ እንግዲህ በኋላ አያገባህም ነው ያለው። ብሩኬ እንግዲህ ፍቅርን አይዞሽ ከእንግዲህ በኋላ
እኔ አለው ከጎንሽ። የስተዛሬው የተከፋሽው ማንም እየመጣ እንዳስከፋሽ አልፈልግም። ሁሉም ይመጣን እያስከፋሽ ሄደናል። ብዙ ከፋት ጋር ተከራክረዋልና እና ጎበዝ ብያታለሁ እኔ። ምክንያቱም ፍቅርም ሩታም አብርሽን እያቃጠለች ነው፣ ደግ አድርጋለች። ፍቅርዬም ፋድን እያቃጠለች ነው፣ ደግ አድርጋለች። በነገራችን ላይ ፍቅር ሲጀምር እኔ ከፋድ ጋር ቢለያዩ እኔ ደስ ይለኛል። ምክንያቱም ለመሰላቸው ፍቅር ከሃይማኖት ይጀምራል። ገብቶሻል? አንቺም በሃይማኖቴ እኔም በሃይማኖቴ ብሎ ነገር የለም። እሱ በፊት ድሮ ቀረ። ስለዚህ መጀመሪያ እንዱ ስታፈቅሩ ሃይማኖት ይጀምራል እውነት። ምክንያቱም እሺ እሱም በሃይማኖታቸው ኖሩ እንበል። ከዛ ልጅ እኮ ይመጣል። ልጆችስ እንደሊሆኑ ነው። በማንኛው ሃይማኖት ነው የሚኖሩት? እና ስለዚህ ፍቅር ሲጀምር ከሃይማኖት ነው የሚጀምረው። እና አሁን ይሄ የመጣው ልጅ ይሄ ብሩክ የሚባለው ልጅ ፋድን ለማናደድ ነው እንጂ ያው አይመስለኝም። ምክንያቱም የማይሆን ነገር ነው። እና ስለዚህ በጣም ነው የተበሳጨው ፋድ ተበሳጭቷን። እና እንግዲህ ፍቅርዬ ይመችሽ ነው የምለው። ፋድ እውነት መጀመሪያውኑ የምትወዳ ከሆነ ምን የምትላ ከሆነ ሶሻል ሚዲያ መተህ ለህዝብ ከመናገር በፊት መጀመሪያ እሷን አግኝተህ ይህን ሁሉ ያናጋው መጀመሪያ አንተ ነህ። ባትናገር ዝም ብትል በውስጥ ብትል። ምክንያቱም አንድ ሰው ወንድ ጋር ካወራ እኮ ሌላ ነገር ሆነ ማለት አይደለም። ግን ቸኩለህ አንተ አመጣው፣ ገባ ወደ ሶሻል ሚዲያ አመጣው። በቃ ሴት ልጅ ደግሞ ከቆረጠሽ ነው በቃ። እና እንግዲህ ፉፉ እንግዲህ አልፈልግም እያለ ሲላላጥ ከከረመ በኋላ አሁን እንደገና እንደ ውሻ መጮህ ምን ይሉታል? ይሄ ጥሩ አይደለም። የመጀመሪያው እንደዛ ማድረግ የለብህም ነበር ነው የምለውና ስለዚህ አብረህ ያለችዋን ልጅ አግባት። ስለዚህ ፍቅር ከሃይማኖት ነው የሚጀምረው በነገራችን ላይ። እና እንደዛ አድርጉ ስትፋቀሩ ማለት ነው። እና ወንዶች ደግሞ የተጣለቃ ሲነሳባችሁ በጣም ያንጨረጭራቸዋን ነው የምለው። ያንጨረጭራቸዋን ነው የምለው። እና ጎበዝ ናት ነው እኔ የምለው። ጎበዝ ነች። ሩታም ሆነ እሱ ሁለቱ ጎበዝ ናቸው። ሩታም እንግዲህ አብረሽንና ዳኒን እያንጨረጨረቻቸው ነው። ስለዚህ ፍቅርም አሁን እንግዲህ ታንጨርጭር። ምክንያቱም ፍቅር ከአብረሽም መራቅ አለባት። ምክንያቱም አብረሽ አበደን አይፈልግም። እሱ ለጊዜ መደበሪያ ነው የሚፈልገው። ምክንያቱም አብርሃም እንደምታዩት ሩታም አለሁልሽ ይላል፣ ከፍቅርም አለሁልሽ ይላል። ሌላ ደግሞ አንድ ሴት አለ ከሷም አለሁ ይላል። ስለዚህ ስለማየው ከነዚህ መራቅ ነው። እንደዚህ አይነት ወንዶች ራቁ ነው የምለው። እንደዚህ አይነት አስመሳይ ወንዶች አንተር አይሉ። ምክንያቱም በጥርሳቸው እየሳቁ ግን ጥሩ አይደለም። እና ፍቅርዬና ሩታይ ወደፊት ነው የምለው። ሌላው ደግሞ የምለው አንዳንድ እህቶቼ በቀደም ሩታ ሂጃብ ለብሳ ስትመጣ ሃይማኖቷን ቀየረች፣ ለወንድ ብላ ሃይማኖቷን ቀየረች። አስተውሉ እስከ መጨረሻው። ዝም ብላችሁ ሳታዩ አንድ ሰው የምትሄዱበት ህግና ደንብ አለው አይደለ? ምሳሌኛ ወደ ቤተ ክርስቲያን ስንሄድ ዝም ብለን እኮ አንሄድም፣ ነጠላ ለብሰን ነው። እንግዲህ ሩታም በቀደም ሄደችበት ይሄ ማፍጠሪያ ቦታ ነው፣ ግዴታ አበያ መልበስ አለባት፣ ተገላልጣ መሄድ የለባትም። ፍቅርን ደግሞ ዛሬ ሃይማኖቷን ቀየሪ። እውነት በጣም አንዳንድ ዩቱበሩ ትልልቅ ዩቱበሩ በጣም ሲበዛ ተዋሻላቸው። ምክንያቱም ግዴታ ነው፣ ህግና ደንቡን አክብራ መሄድ አለባት። መለበሰች ሰው እንደዚህ ጀላብያ ስለለበሰች ሂጃብ ስለለበሰች ሃይማኖቷን ቀየረች ማለት አይደለም። እና አስተውሉ ዝም ብላችሁ እስከ መጨረሻው ሳታዩ ከላይ ሃይማኖቷን ቀየር። አሬ ቲክቶክ ይበቃናል፣ በእውነት ቲክቶክ የምናየው ነገር ይበቃናል። እና ለቪው ለሰብስክራይብ ብላችሁ ሃይማኖት ቀየራትና ሃይማኖቷን አልቀየረችም። ሩታም ትናንት እንደምታዩት
ሃይማኖቷን አልቀየረችም። ስለዚህ እኛ እኮ ኢትዮጵያውያነት ሙስሊም ክርስቲያን እኮ ተከባብሮ የሚኖርበት ሀገር ነው። ዝም ብላችሁ አንዱ ሃይማኖት እንድጣላ ሌላው ደግሞ ልጆቹ እንድጣሉ ነው የምታረጓቸው። እውነት ልጆቹ እንድጣሉ ልጆቹ ያባሉበትን ነገር ዝም ብላችሁ በውሸት አትበጠረቁብን ነው። እና ያልቀየሩትን ቀየሩ፣ የሌለውን የለም። ትልልቅ ዩቱበሮች እኔ አሁን የሩታንም በቀደም አይቻለሁ ሃይማኖቷን ቀየረ፣ ዛሬ ደግሞ ፍቅር ሃይማኖቷን ቀየረ። በመድኃኒዓለም እኛ አሁን አረብ ሀገር እኮ ስንኖር እንደዚህ ሂጃብ ለብሰን ነው የምንወጣው፣ ማክበር አለበት። ስለዚህ ሂጃብ የለበሰ ሁሉ ሃይማኖቱን ቀየረ ማለት ነው። ስለዚህ አስተውሉ ነው የምለው። እና ፍቅርዬ የኔ አስተዋይ ይመችሽ ብለናል። ግን ገብቶሻል፣ ይመችሽ ብለናል። ያው ችግር የለውም ይመችሽ። ግን ነገር ግን ፍቅር የሚጀምረው ከሃይማኖት ነው እና ደግሞ ከአስመሳይ ወንዶች ራቂ። ይሄ አብርሃምም ሆነ ይሄ አይሆንሽም። ምክንያቱም የሚሆንሽ ወንድ ስትከፊም ስትደሰችም ሀበጣ ገብሽ ነው የሚኖረው። ነገር ግን የሆነ ነገር በተፈጠረ ጊዜ የሚሮጥ ወንድ የሆነ ነገር በተፈጠረ ነገር የሆነ ነገር ከተፈጠረ ደግሞ ሶሻል ሚዲያ መጥቶ እንትን የሚል ሚስጥር የማይደብቅ ይሄ እንጃ፣ ለእኔ እንደዚህ አይነት አይመቸኝም። ስለዚህ እና በርች ነው የምለው። እና እኔ ጠንካራ ሴቶች ደስ ይሉኛል። በነገራችን ላይ እንግዲህ ከሩታም ጋር ብትታረቁ፣ በነገራችን ላይ ሩታ ጋር ያው ታርቃቸው ነበረ። እንግዲህ አቶ አብርሃም ነው እንደዚህ ያደረጋቸው። አቶ አብርሃም ማለት ነው ያጣላቸው። አንዳንድ ጊዜ ሰው እንዲጠላን የምናደርገው እኛው ራሳችንንና ሌላው ደግሞ ፍቅር ቤት ዛሬ ያየሁት ኮመንት ምንድን ነው? ኩረጃ የምትሉ ልጆች አላቸው። እባካችሁ እንደ ሴት ሆናችሁ ምን ፍቅር እኮ ከበፊት አንስታ እንደዚህ ረመዳን ጾም ሲመጣ እንደዚህ ከሙስሊም እህት ወንድሞቻችን ጋር እንደዚህ ለብሳ ነው የምታፈጥረው። እና ኩረጃ አትበሉ። እነሱ የአንድ ሀገር ልጆች ናቸው። እውነት የአንድ ሀገር ልጆች ናቸው። ነገ ጧት ይገናኛሉ። በቃ ስለዚህ የስራው ጸባይ ነው። ስለዚህ እነሱ ስራቸውን ይስሩበት። ድራማ ስለሆነ እውነት አይምሰላችሁ። እነሱ ድራማ ነው የሚሰሩት። ተዋቸው ይስሩበት። ከከሌ ኮርጃ ነው ከንትራ ኮርጆ ነው እንዴ? እባካችሁ ላሉ አንዳንድ ኮመታተሮች ስርዓት ያዙ ነው የምለው እኔ። ዝም ብላችሁ አትቦትረፉብን። ስለዚህ ለምን ትኮርጃለህ? ይሄ እኮ ከበፊት አንስታ ነው የምትለብሰው። አይ ትናንትና ከሷ ኮርጃ። ምክንያቱም እናንተ ሩታንና ፍቅርን ለማለያየት ያላችሁ ተንኮል እውነት እንደውም ጠንካራ ሴቶችን ልታበረታቱ ነው የሚገባው። እና ጥሩ አይደለም፣ እንደዛ አታደርጉ ነው የምለው። ላይክ፣ ሰብስክራይብ፣ ሼር አድርጉ። አመሰግናለሁ። እሺ።